በዛሬ ፕሮግራማችን ነጭ ሽንኩርትን በውሃ ውስጥ ዘፍዝፎ በመጠጣት የሚገኙ 11 አስደናቂ የጤና ጠቀሜታዎችን እነግራችኋለሁ። የነጭ ሽንኩርት ውሃን መጠጣት ምናልባትም ለጤናችሁ ልታደርጉ የምትችሉት በጣም ቀላሉ ነገር ሲሆን የሚሰጣችሁ ጥቅም ግን ከምትገምቱትም በላይ ነው። መቼና ምን ያክል መጠጣት እንደሚያስፈልግ እንዲሁም እነማን ይህን የነጭ ሽንኩርት ውሃ መጠጣት እንደሌለባቸውም ዛሬ የምናውቅ ይሆናል። የሰውነት ክብደትን ከመቆጣጠር አንስቶ እስከ ስንፈተ ወሲብን ማስወገድ የሚዘረጋው የነጭ ሽንኩርት ውሃን ጥቅም ለማግኘት ቀዝቃዛውን ውሃ የመጠጣት ፍላጎት ከሌላችሁም በሻይ መልክ አፍልታችሁ መውሰድ ትችላላችሁ። ነጭ ሽንኩርት በየዕለቱ ልትወስዱት የሚገባ ተፈጥሯዊ መድኃኒት መሆኑን ባህላዊውም ሆነ ዘመናዊው ሕክምና የሚስማማበት ጉዳይ ነው። በጥሬው ከማኘክም ሆነ ከማር ጋር ቀላቅሎ ከመዋጥም በበለጠ ግን ዛሬ በምናየው መልኩ በውሃ ውስጥ ዘፍዝፎ መጠጣቱ ሙሉና ፈጣን ውጤትን ለማየት ይረዳል። ለማንኛውም የነጭ ሽንኩርት ውሃን መጠጣት የሚያስገኛቸውን 11 አስደናቂ የጤና ጠቀሜታዎችን የሚታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የኮሌስትሮል መጠንን ለመቀነስ። ይህ ቀዳሚው የነጭ ሽንኩርት ውሃ ጠቀሜታ ሲሆን በተለይ የኮሌስትሮል መጠናቸው ከፍ ማለቱ ተነግሯቸው መድኃኒት መውሰድ ከመጀመራቸው በፊት በተፈጥሯዊ መንገድ መጠኑን እንዲያስተካክሉ ለታዘዙ ሰዎች እጅግ በጣም ጠቃሚ ነው። የነጭ ሽንኩርትን ውሃ መጠጣት ኤልዲኤል የተሰኘውን መጥፎ የኮሌስትሮል አይነት በፍጥነት ለመቀነስ ያግዛል። አዘገጃጀቱንም መጨረሻ ላይ በምናየው መልኩ በማድረግ አንድ ብርጭቆ የነጭ ሽንኩርት ውሃን ጠዋት በባዶ ሆድ በመጠጣት ብቻ መጥፎ የኮሌስትሮል መጠንን እስከ 35% ድረስ ለመቀነስ እንደሚቻል በተለያዩ ዩኒቨርሲቲዎች የተደረጉ ጥናቶች አረጋግጠዋል። ሁለተኛ፣ ለፀጉር ጤና። በነጭ ሽንኩርት ውስጥ ከሚገኙት ንጥረ ነገሮች አንዱ ሴሌኒየም ይሰኛል። ይህ ንጥረ ነገር በተለይ በራስ ቅል ላይ የሚኖር የደም ዝውውርን በመጨመር የፀጉር ስሮች የሚያስፈልጓቸውን ማዕድናት በበቂ ሁኔታ ማግኘት እንዲችሉ ያደርጋል። ይህም በድርቀትና ተገቢውን የደም ዝውውር ካለማግኘት የተነሳ የሚፈጠር የፀጉር መሰባበር፣ መርገፍና መመለጥን ለማስቀረት ያስችላል። ሶስተኛ፣ የስኳር መጠንን ለመቆጣጠር። ሌላው የነጭ ሽንኩርት ውሃን መጠጣት ያለው የጤና ጥቅም የስኳር መጠንን ለመቆጣጠር ማስቻሉ ነው። ነጭ ሽንኩርት በውስጡ ከ400 በላይ የተለያዩ ንጥረ ነገሮችን የያዘ ሲሆን ሰውነታችሁ በሙሉ አቅሙ መስራት እንዲችልም ትልቅ እገዛን ያደርጋል። ነጭ ሽንኩርት የመስራት አቅማቸውን ከሚያሻሽላቸው የሰውነት ክፍሎች ውስጥ ደግሞ አንዱ ጉበት ሲሆን ሰውነት በደም ዝውውር ውስጥ የሚኖረውን የስኳር መጠን በቀላሉ ለመቆጣጠር የሚችልበት እድል ይፈጠራል። በዚህ መልኩ ከሚኖረው ትልቅ ጥቅም የተነሳም በተለይ ፕሪዳያቤቲክ የሆኑ ሰዎች የነጭ ሽንኩርት ውሃን አዘውትረው በመጠቀም በሽታው ከፍ ወዳለ ደረጃ እንዳይዘዋወር ማድረግ ይችላሉ። አራተኛ፣ ለጉንፋንና መሰል ችግሮች። ይህ ምናልባትም በሀገራችን ሰዎች ነጭ ሽንኩርትን በብዛት ከሚጠቀሙበት ምክንያቶች ውስጥ ዋነኛው ነው። ጉንፋንም ሆነ መሰል የመተንፈሻ አካላትን የሚያጠቁ በሽታዎች ሲያጋጥሙ የነጭ ሽንኩርት ውሃን ደጋግሞ መጠጣት የበሽታውን የቆይታ ዕድሜ በፍጥነት ለማሳጠር ያስችላል። ነጭ ሽንኩርት ይህን ለማድረግ የሚቻለው ባለው ከፍተኛ የአንቲ ኢንፍላማቶሪ ወይንም እብጠቶችን የማስወገድ አቅሙ የተነሳ ነው። ጉንፋንና መሰል የጤና ችግሮች ሲከሰቱ የመጀመሪያ ምልክቶች የሚሆኑት በጉሮሮና አፍንጫ አካባቢ የሚፈጠሩ እብጠቶች ሲሆኑ በተለይ በዚህ ወቅት በፍጥነት የነጭ ሽንኩርት ውሃን ደጋግሞ መውሰድ በሽታው ሳይጠነክር በእንጭጩ ለማስወገድ ይረዳል። አምስተኛ፣ የሰውነት ክብደትን ለመቀነስ። የሰውነት ክብደትን መቀነስም ሆነ ቦርጭን ማስወገድ ሲታሰብ ሊዘነጉ ከማይገባቸው ምግቦች ውስጥ አንዱ ነጭ ሽንኩርት ነው። በተለይ በሆድ ዙሪያ የሚከማች ስብን ለማጥፋት የምግብ መፈጨት ስርዓት ቀልጣፋ ሊሆንና የአንጀት ጤናም የተጠበቀ ሊሆን ግድ ነው። ይህ ማለት ግን አመጋገብ ላይ ምንም አይነት ጥንቃቄ ሳያደርጉ የነጭ ሽንኩርት ውሃን በመጠጣት ብቻ የሚፈለገውን ውጤት ማየት ይቻላል ማለት አይደለም። ነገር ግን ከሌሎች ተገቢ እርምጃዎች ጋር በጥምረት የነጭ ሽንኩርት ውሃን በቀን ውስጥ ለ2 ጊዜ መውሰድ በሰውነት የስብ መጠን ላይ ፈጣንና ከፍተኛ ለውጥን ለማየት ይረዳል። በተለይ ሴት ልጅ ከ40 ዓመት ስታልፍ ሰውነት በተፈጥሯዊ ምክንያቶች ስብን በፍጥነት የማስወገድ አቅሙ እየደከመ ስለሚመጣ የነጭ ሽንኩርት ውሃን በዚህ ወቅት መጠጣቱ የሰውነት ስብን የማቃጠል አቅምን ለመጨመር ይጠቅማል። ስድስተኛ፣ ለወሲብ ህይወት።
የነጭ ሽንኩርት ውሃን መጠጣት በወንድም ሆነ በሴት ልጅ የወሲብ ህይወት ላይ አይነተኛ አዎንታዊ ተጽዕኖን ያሳድራል። ለዚህ ዋነኛ ምክንያቱ ነጭ ሽንኩርት የደም ዝውውርን የማፋጠን አቅሙ ከፍተኛ መሆኑ ነው። አሊሲን የተሰኘው የነጭ ሽንኩርት ንጥረ ነገር በመራቢያ አካላት ዙሪያ የሚኖረውን የደም ፍሰት እንዲጨምር በማድረግ ለወሲብ የሚኖር ተነሳሽነት ከፍ እንዲል ያደርጋል። ይህ የወሲብ ፍላጎታቸው ደካማ ለሆኑ ሴቶች በጣም ጠቃሚ እንደሆነና በብልት ዙሪያ የሚኖር እርጥበትንም እንደሚጨምር ተረጋግጧል። በተለያዩ የጤና ምክንያቶች የብልት ያለመቆም ችግር ለሚያጋጥማቸው ወንዶችም የነጭ ሽንኩርት ውሃን በቀን ለ2 ጊዜ መውሰድ በአጭር ጊዜ ውስጥ ከችግሩ ለመላቀቅ የሚያግዝ መሆኑን የተለያዩ ጥናቶች ያሳያሉ። 7ኛ ካንሰርን ለመከላከል። ተደጋጋሚ ጥናቶች እንዳረጋገጡት በነጭ ሽንኩርት ውሃ ውስጥ የሚገኘው አሊል ሰልፈር የተሰኘው ንጥረ ነገር የቲዩመር ሴሎችን እድገት ለመክታት እንዲሁም መጀመሪያውኑም እንዳይከሰቱ ለመከላከል ያግዛል። ከመከላከሉም ባለፈ በካንሰር ሴሎች የተጎዳ ሰውነትን በፍጥነት ማገገም እንዲችል የሚያደርግበት አቅሙ ነጭ ሽንኩርት ካንሰርን በሚዋጉ ምግቦች ረድፍ በግንባር ቀደምነት እንዲሰለፍ ያደርገዋል። ነጭ ሽንኩርት በተለይም የሆድ የምግብ መተላለፊያ ቱቦና የጡት ካንሰርን የመከላከል አቅሙ ከፍተኛ ሲሆን በየቀኑ መጠቀሙም በእነዚህ የካንሰር አይነቶች የመያዝ ዕድልን እስከ 40% ድረስ የመቀነስ ዕድል እንዳለው ይታመናል። 8ኛ ለአጥንት ህመም። ኦስቲዮአርትራይተስ ወይንም በመገጣጠሚያ አጥንቶች ላይ ለሚያጋጥሙ ህመሞች ከሁሉም ቀላልና ተፈጥሯዊ መፍትሄ የሚሆነው የነጭ ሽንኩርት ውሃ ነው። በተለይም ሴቶች ከእድሜ መጨመር ጋር የሚከሰት የመገጣጠሚያ አጥንት ህመም በስፋት የሚያጋጥማቸው መሆኑ ይታወቃል። ይህን ችግር ለማስቀረትና ቀዝቃዛ አየርን ተከትሎ የሚፈጠር የአጥንት እብጠትና ህመምን ለማስወገድም የነጭ ሽንኩርት ውሃን በየቀኑ መጠጣት ይመከራል። 9ኛ ለአይን ጥራት። በሰልፈር የበለጸገው ነጭ ሽንኩርት ለአይን ሌንሶች በአንቲኦክሲደንትነት ያገለግላል። ይህም ጎጂ በሆኑ ተዋሶች ምክንያት በአይን ላይ ሊደርስ የሚችል ጉዳትን በፍጥነት ለመከላከልና የአይን ዕድሜን ለማርዘም ይረዳል። ከዚህም በተጨማሪ ከፍተኛ የደም ግፊትን ተከትሎ በአይን ስሮች ላይ የሚደርሰውን ጉዳት ለመዋጋትና ተደጋጋሚ የአይን መቅላት ለሚያጋጥማቸው ሰዎችም ጠብታን ከመጠቀም የተሻለ የነጭ ሽንኩርት ውሃን መጠጣት ቋሚ ጤናማ አማራጭ መሆኑን ጥናቶች ያሳያሉ። 10ኛ ለአፍ ጤና። በነጭ ሽንኩርት የሰልፈር ይዘት ውስጥ የሚገኘው አሊሲን የተሰኘው ንጥረ ነገር የአፍ ጠረንና ጤናን ከሚያበላሹ ባክቴሪያዎች የመጠበቅ አቅሙ እጅግ በጣም ከፍተኛ ነው። እርግጥ ነጭ ሽንኩርት በራሱ ደስ የማይል የአፍ ጠረንን የሚፈጥር ቢሆንም ያንን ጠረን ግን በአግባቡ በመታጠብ ማስወገድ ይቻላል። የጥርስ መቦርቦርና የጥርስ መድማት እንዲሁም የተለያዩ የጥርስ ህመሞች የባክቴሪያ ክምችትን የበለጠ በመጨመር የጥርስ ውስጣዊ ክፍል እንዲበሰብስና የአፍ ጠረንም እንዲለወጥ ያደርጋሉ። ለእነዚህ ችግሮች ከነጭ ሽንኩርት የሚዘጋጁ የጥርስ ሳሙናዎችን መጠቀም እንዲሁም የነጭ ሽንኩርት ውሃን በቀን 2 ጊዜ መጠጣት መፍትሄ ይሆናል። 11ኛ የእርጅና ምልክቶችን ለማዘግየት። በነጭ ሽንኩርት ውስጥ የሚገኘው የአንቲኦክሲዳንት ይዘት በፊት ቆዳ ሴሎች ላይ የሚደርስ ጉዳትን በመቀነስ ለረጅም ዓመታት የቆዳ ይዘት ሳይለወጥ እንዲቆይ ይረዳል። የፊት ቆዳም በቀላሉ በቡግርና መሰል የቆዳ በሽታዎች እንዳይጠቃ ይከላከላል። ከዚህም በተጨማሪ ሌላው እርጅናን ተከትሎ የሚከሰተው የአእምሮ ብቃት መድከምና የመርሳት ችግር እንዲሁም የፀጉር ቀለም መቀየርን ለማዘግየት የነጭ ሽንኩርት ውሃን በየቀኑ ጧት መጠጣት ይመከራል። እንግዲህ የነጭ ሽንኩርት ውሃን መጠጣት ከላይ ከተዘረዘሩ ጠቀሜታዎችን በተጨማሪ የደም ግፊትን ለመቀነስ፣ የኩላሊት ጤናን ለመጠበቅ፣ ሰውነት አይረን በበቂ ሁኔታ እንዲያገኝ ለማገዝና አጠቃላይ የሰውነት በሽታ የመከላከል አቅምን ከፍ ለማድረግ ይጠቅማል። የነጭ ሽንኩርት ውሃን ለማዘጋጀት በሁለት አይነት መንገድ መጠቀም የሚቻል ሲሆን የመጀመሪያው መንገድ ከ2 እስከ 4 የሚሆን ነጭ ሽንኩርትን መላጥና መጨፍለቅ ከዛም በአንድ ብርጭቆ ውሃ ውስጥ ዘፍዝፎ ማሳደር ነው። ይህን አንድ ብርጭቆ ውሃም በቀጣዩ ቀን ጠዋት ከምግብ በፊት መጠጣት ይቻላል። ቀዝቃዛው መጠጣት ለማይሹ ሰዎች ሌላኛው መንገድ ደግሞ በተመሳሳይ መልኩ ከ3 እስከ 4 የሚሆን ነጭ ሽንኩርትን ካዘጋጁ በኋላ ከአንድ ብርጭቆ ውሃ ጋር ለ5 ደቂቃ ያክል ማፍላት ነው።
ከዛም እንዳስፈላጊነቱ ለማጣፈጫ ያክል ንጹህ ማርን በመጨመር ልክ እንደ ሻይ መጠጣት ይቻላል። ሁሌም ግን የነጭ ሽንኩርት ውሃን የበለጠ ውጤታማ እንዲሆን በባዶ ሆድ ቢወሰድ ተመራጭ ሲሆን በአንድ ጊዜ የሚወሰደው መጠንም ከአንድ ብርጭቆ መብለጥ የለበትም። ከሰዓት ላይ መውሰድ ካስፈለገም ምግብ ከተመገባችሁ ከ2 ወይንም ከ3 ሰዓት በኋላ መሆን ይኖርበታል። ነጭ ሽንኩርት ከመጠን በላይ ሲወሰድ የሆድ ቁርጠት፣ ማቅለሽለሽና ማስመለስ እንዲሁም ተቅማጥን ሊያስከትል ይችላል። በእርግዝና ላይ ያሉ ሴቶችም ነጭ ሽንኩርትን በብዛት ሲጠቀሙ በወሊድ ወቅት ምጣቸው እንዲከብድ ሊያደርግ ስለሚችል መጠኑ አነስተኛ ሊሆን ይገባል። ደም የሚያቀጥኑ መድኃኒቶችን የሚወስዱ ሰዎችም ነጭ ሽንኩርትን መጠቀም የለባቸውም። በስተመጨረሻም ጥርስን ከመቦረሽም ባለፈ አፕል ወይንም ፖምን መመገብ እንዲሁም ጁሱን መጠጣት የነጭ ሽንኩርት ሽታን በፍጥነት ከአፍ ውስጥ ለማስወገድ ይረዳል።